ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የሀገር ቤትና የባህር ማዶ ስፖርታዊ መረጃዎቻችን ከአሁን ሰዓት ጀምሮ ወደ እናንተ ይደርሳሉ። ለዛሬ ለተሰኙ ታህሳስ 6 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ይዘናል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የአትሌቲክስ መረጃን ነው ቀዳሚ የምናደርገው። አንደኛው የኢትዮጵያ የ10 ኪሎ ሜትር የጎዳና ላይ ሩጫ ውድድር በመቀሌ ከተማ ለመጀመሪያ ጊዜ ተከናውኗል። በርካታ ስመጥርና እንደዚሁም ደግሞ ጀማሪ አትሌቶች ጭምር የተካፈሉበት ይህ የውድድር መድረክ በመቀሌ ከተማ ሲደረግ ለመጀመሪያ ጊዜ ነው። ውድድሩም ገና አዲስ ነው። የ10 ኪሎ ሜትር የጎዳና ላይ ሩጫ ውድድር የኢትዮጵያ አትሌቲክስ ፌዴሬሽን እንግዲህ በየጊዜው የውድድር መድረኮችን ለማስፋትና ተተኪ ስፖርተኞችን ለማግኘት በየክልል ከተሞች የተለያዩ ውድድሮችን ይጀምራልና አንደኛው በተለያዩ ክልል ከተሞችም በቀጣይነት ቀጥሎ በጥሩ ሁኔታ ይከናወናል የተባለውና ብዙ አትሌቶች እንደዚሁ ለኢትዮጵያ ብሔራዊ ቡድን እስከ መመረጥ ድረስ የሚያደርሳቸውን አቅም ይገነቡበታል ተብሎ ተስፋ የተጣለበት አንደኛው የኢትዮጵያ የ10 ኪሎ ሜትር የጎዳና ላይ የሩጫ ውድድር መድረክ በመቀሌ ጅማሮውን አድርጓል። በቀጣይ በባህር ዳር እንደዚሁ በሐዋሳ በተለያዩ የኢትዮጵያ ክልል ከተሞች እንደዚሁ እየተከናወነ እንደሚቀጥል አዘጋጆቹ ይፋ አድርጓል። በመቀሌ በተደረገው የመጀመሪያው ውድድር ላይ አስቀድሞ እንግዲህ የተከናወነው የወንዶቹ ውድድር ነበረ። በዚህም መሰረት የወንዶቹ ውድድር ነው እንግዲህ አስቀድሞ የተከናወነው። በወንዶች አንደኛ የወጣው ከዚያው ከትግራይ ክልል የተገኘው አታክልቲ ኪዳኑ ነው በቀዳሚነት ያጠናቀቀው። እንደዚሁም ደግሞ በሁለተኝነት ያጠናቀቀው የዚያው የትግራይ ክልል አትሌት ነው ገብረ ኪሮስ አዳነ ከትግራይ ክልል በሁለተኝነት ውድድሩን አጠናቋል። አያና ገነቴ ከኢትዮጵያ ንግድ ባንክ በሶስተኝነት ውድድሩን በማጠናቀቅ የናስ ሜዳሊያ ተሸላሚ ሆኗል። ግዛቸው ሙሴ ከኢትዮ ንግድ ባንክ እንደዚሁ በአራተኝነት ሲያጠናቀቅ ኃይለማርያም አማረ ከኢትዮ ኤሌክትሪክ፣ ሰመረ ዋለ ከትግራይ ክልል፣ ስማቸው ሰውነት ከኢትዮ ኤሌክትሪክ፣ ባቲ አበራ ከኢትዮ ኤሌክትሪክ እንደዚሁ እስከ 8ኛ ደረጃ ያለውን ስፍራ ይዘው ማጠናቀቅ ችሏል ማለት ነው። አንደኛ ደረጃን ይዞ ያጠናቀቀው አታክልቲ ኪዳኑ የ40 ሺህ የኢትዮጵያ ብር እንደዚሁ ተበርክቶለታል። ከዛ ባለፈ የወርቅ ሜዳሊያና ልዩ የተለያዩ እውቅና እንደዚሁ ተሰጥቷቸዋል። በክብር እንግዶች እጅ እንደዚሁ መረከብ ችሏል ማለት ነው። በአጠቃላይ ከአንደኛ እስከ 8ኛ የወጡ አትሌቶች ወደ ሽልማቱ መግባት የቻሉበትንና በየደረጃቸው እንደዚሁ ሽልማት ማግኘት የቻሉበትን ሁኔታ ተመልክተናል። በሴቶች የኢትዮጵያ ንግድ ባንክ የበላይነት የተመለከትንበት ነው። የኢትዮጵያ ንግድ ባንክ አትሌቲክስ ስፖርት ክለብ ከ1 እስከ 3 ያለውን ደረጃ ይዘው አጠናቋል። እነዚህ አትሌቶች በቀዳሚነት ያጠናቀቀችው ውድድሯን ውዴ ከፈለ ከኢትዮጵያ ንግድ ባንክ በቀዳሚነት ስታጠናቀቅ ከዚያው ከኢትዮጵያ ንግድ ባንክ መቤት ከበደና ካሳነሽ አየነው እንደዚሁ ተከታትለው መግባት ችለዋል። አልማዝ ባራኪ ከኢትዮ ኤሌክትሪክ አራተኛ ደረጃን ይዛ አጠናቃለች። እንደዚሁም አሰፉ አብርሃ ከዚያው ከኢትዮ ኤሌክትሪክ፣ ዘይን አየልኝ ከኢትዮ ኤሌክትሪክ በሰባተኝነት ውድድሯን ስታጠናቀቅ፣ ማራጉ ተስፋይ እንደዚሁ ከትግራይ ክልል ደግሞ በስምንተኝነት ውድድሯን ፈጽማለች ማለት ነው። በአጠቃላይ ውድድሩ ተተኪ ስፖርተኞችን ለማግኘት አይነተኛ ሚና የተጫወተ ነው። እንግዲህ በመቀሌ በመገኘት ይህንን የስፖርት እውነት ለተመልካቹ ለማድረስ ከተገኙ የሚዲያ አካላት መካከል አንደኛው ናሁ ስፖርት ነው። በአጠቃላይ በዚህ የውድድር መድረክ ላይ ጎን ለጎን የተመለከትናቸው ጉዳዮች አሉና አሁን ላይ ያለውን ፖለቲካዊ ሁኔታ ወይም የትግራይ የመቀሌን ከተማ አንዳንድ ሁኔታዎች ስንመለከት ፍጹም ሰላማዊ እንደሆነች ተመልክተናል እኛ በተንቀሳቀስንባቸው በአንዳንድ ቦታዎች ላይ ማለት ነውና ስፖርቱ ደግሞ የሕዝብን ሰላም ከመመለስ አንጻር ወንድማማችነትን የበለጠ ከማጠናከር አንጻር ያለው ሚና ይታወቃል። የኢትዮጵያ አትሌቲክስ ፌዴሬሽንም ሌሎች እህት ክልል ከተሞችን መምረጥ ይችል ነበረ። ነገር ግን ደግሞ ይህንን በማድረግ ለትግራይ ክልል አሁን የሚታዩትን አንዳንድ እንቅስቃሴዎች ወደ ተሻለ ሰላማዊ እንዲመጡ እንግዲህ አይነተኛ ሚና የራሱን የበኩሉን አስተዋጽኦ ማበርከት ችሏል ማለት ነውና ብዙ ሰዎች ከዚህ ከአዲስ አበባ ስንነሳ የጉዞን ቅሬታ ነበራቸው። እዛ አካባቢ መሆኑ ከሚሰማው ነገር በሚዲያ ከሚሰሙት ነገሮች አንጻር ማለት ነውና እኛ ግን እዛ የተመለከትነው ነገር ህዝቡ በጣም ሰላማዊ በሆነ መልኩ እኛ በተንቀሳቀስንባቸው አካባቢዎች ለማለት ነውና ፍጹም ሰላማዊ ነው። ትግራይ ክልልም ካለፉት አመታቶች የመነቃቃት ነገር እየተመለከትን ነው ያለነው በነበርንበት ቦታዎች ላይ ማለት ነውና ስፖርት አይነተኛ ሚና አለው። በዚሁ እንዲቀጥል እንግዲህ እንመኛለን ማለት ነው።
ይህንን አይተናል ትላንት በነበረን ጉዳዮች ላይ። ክቡራትና ክቡራን ተመልካቾቻችን ወደ ሌላው የሀገር ቤት ስፖርታዊ መረጃችን በቀጥታ እናልፋለን። የኢትዮጵያ ሴቶች ፕሪሚየር ሊግ ጨዋታዎችን እንመልከት። የኢትዮጵያ ሴቶች ፕሪሚየር ሊግ እንደዚሁ መርሃ ግብር ቀጥለው ተከናውኗል። በተለይ አንደኛና ሁለተኛ ደረጃ ላይ የሚገኙት ኢትዮጵያ ንግድ ባንክን ከኢትዮ ኤሌክትሪክ ጋር ያገናኘው ጨዋታ በኢትዮ ኤሌክትሪክ አሸናፊነት ፍጻሜውን አግኝቷል። ኢትዮ ኤሌክትሪክ ይህን ጨዋታ በአሸናፊነት እንዲያጠናቅቅ እንዲሁም መሪነቱን አጠናክሮ እንዲቀጥል መሐሌት ምትኩ 35ኛው ደቂቃ ላይ የኢትዮ ኤሌክትሪክን የአሸናፊነት ብቸኛ ግብ እንደዚሁ ከመረብ ማሳረፍ ችላለች ማለት ነውና ኢትዮጵያ ንግድ ባንክ ያለፉትን አመታቶች የኢትዮጵያ ሴቶች ፕሪሚየር ሊግ ከተጀመረ ከ2004 ጀምሮ ፍጹም የበላይነት እንዳለው ይታወቃል። አሁን ግን በዚህ አመት ኢትዮ ኤሌክትሪክ ምናልባት አዲስ ሻምፒዮና ልንመለከት እንችላለን። ኢትዮ ኤሌክትሪክም የሊጉን የዋንጫ ክብር የሚያነሳበት አካሄድን እየተመለከትን እንገኛለን። እስካሁን በተከናወኑ መርሃ ግብሮች እንግዲህ 33 ነጥቦችን ይዞ በቀዳሚነት እየመራ ነው የሚገኘው ማለት ነው። ኢትዮጵያ ንግድ ባንክ ሁለተኛ ደረጃ ላይ ይገኛል። ሌሎች ጨዋታዎች ተደርገዋል። አዳማ ከተማን ከድሬዳዋ ከተማ ጋር ያገናኘው ጨዋታ 2-2 በሆነ ውጤት ተጠናቋል። ምስር ኢብራሂም በፍጹም ቅጣት ምት 56ኛው ደቂቃ ላይ ጎል አስቆጥራለች። 76ኛው ደቂቃ ላይ ደግሞ ሲፈን ተስፋዬ እንደዚሁ ሌላኛውን የአዳማ ከተማን ሁለት ግቦች ከመረብ ያሳረፉ ተጫዋቾች ናቸው። ዝናሽ ሰለሞንና ዘልቃሽ አሰፉ 44ኛውና 40ኛው ደቂቃ ላይ ያስቆጠሩት የድሬዳዋ ከተማ ብርቱካናማዎቹ ከጨዋታው አንድ ነጥብ ተጋርተው እንዲወጡ አስችሏቸዋል ማለት ነው። እየመሩም ነበሩ በዚህ እንቅስቃሴ ላይ ድሬዳዋዎች፣ ነገር ግን ነጥባቸውን ሳያስጠብቁ ወይም ደግሞ ውጤታቸውን ሳያስጠብቁ የቀሩበትን ሂደት ተመልክተናል። የደረጃ ሰንጠረዡን አሁንም ኢትዮ ኤሌክትሪክ ነው በቀዳሚነት እየመራ የሚገኘው። ወደ መጨረሻው የሀገር ቤት ስፖርታዊ መረጃችን ስናልፍ የኢትዮጵያ ዋንጫ 2018 ዓ.ም የሶስተኛ ዙር ጨዋታዎች እየተከናወኑ ይገኛሉ በአዲስ አበባ ስቴዲየም እና በሐዋሳ ሰው ሰራሽ ስቴዲየም ማለት ነውና ወደ ሩብ ፍጻሜ ያለፉ 7 ክለቦች እስካሁን ድረስ ተለይተዋል። ዛሬ አንድ ተጠባቂ ጨዋታ ይደረጋል። በኢትዮጵያ ቡናና በመቀሌ ሰባ እንደርታ መካከል የሚደረገው ጨዋታ እንደዚሁ ትልቅ ትኩረትን አግኝቷል። እስካሁን ድረስ ማለፍ የቻሉት ሲዳማ ቡና አርባ ምንጭ ከተማን 2-0 በሆነ ውጤት በማሸነፍ ፍቅረ ኢየሱስ ተወልደ ብርሃን እና እንደዚሁም ደግሞ ካልሽ ናጎ ባስቆጠሩት ጎል ነው 2-0 በሆነ ውጤት ማሸነፍ የቻለው። ወልዋሎ ዓዲግራት ዩኒቨርሲቲም እንደዚሁ ንብን ገጥሞ ነበር 2-1 በሆነ ውጤት ማሸነፍ ችሏል። ጌትነት ተስፋዬና ያሬድ ከበደ ናቸው ሁለቱን የወልዋሎ ዓዲግራት ዩኒቨርሲቲ የአሸናፊነት ግብን ከመረብ ማሳረፍ የቻሉት። ደብረ ብርሃን ከተማ ከቤንች ማጂ ቡና ጋር ያደረጉት ጨዋታ እንደዚሁ በሃዲደር ሽኩር እና በመሐመድ ናስር ባስቆጠሩት ጎል 1-1 በሆነ ውጤት መደበኛው ደቂቃ ተጠናቋል። ሁለቱም ቡድኖች ለመለየት በተሰጠ የመለያ ምት 4-3 በሆነ ውጤት ቤንች ማጂ ቡና በማሸነፍ ወደ ቀጣዩ ዙር ማለፍ የቻለበትን ውጤት ማስመዝገብ ችሏል። ቀጣይ እንግዲህ የአራተኛው ዙር ጨዋታዎች ይጠበቃሉ። ነገር ግን ወደ አራተኛው ዙር ወይ ደግሞ ወደ ኳርተር ፋይናሉ የሩብ ፍጻሜ ጨዋታ ያለፉትን ቡድኖች ስንመለከት ነገሌ አርሲ፣ ቦዲቲ ከተማ፣ ኢትዮጵያ መድን፣ መቻል፣ ወልዋሎ ዓዲግራት ዩኒቨርሲቲ፣ ቤንች ማጂ ቡና፣ ሲዳማ ቡና አሁን 8ኛው ክለብ ደግሞ ይታወቃል ማለት ነው። የኢትዮጵያ ቡናና የመቀሌ ሰባ እንደርታ አሸናፊ በቀጥታ ወደ ሩብ ፍጻሜው የትኛው ክለብ ያልፋል የሚለውን መልስ ይዟል ማለት ነው። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን ይህንን ይመስሉ ነበረ። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። አብራችሁን ስላላችሁ እጅግ በጣም እናመሰግናለን። ተመልሰን እንመጣለን። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል።
የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን እየተከታተላችሁ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርታዊ መረጃዎች ወደ እናንተ ደርሰዋል። ከዚህ ሰዓት ጀምረን ከባህር ማዶ ያገኘናቸውን ስፖርታዊ መረጃዎች ወደ እናንተ እናደርሳለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ በድጋሚ በአክብሮት እንጋብዛለን። የእንግሊዝ ፕሪሚየር ሊግን መረጃ ቀዳሚ እናደርጋለን። የተወዳጁ የእንግሊዝ ፕሪሚየር ሊግ የ16ኛ ሳምንት መርሃ ግብር ጨዋታዎች ከዕለተ ቅዳሜ ጀምረው ተከናውነዋል። ዛሬ ምሽት ማንቸስተር ዩናይትድ ከበርንማውዝ በሚያደርጉት ጨዋታ ፍጻሜውን ያገኛል። ትላንት የተደረጉ ጨዋታዎች አሉ። በተለይ መሪ ስፍራ ላይ የነበሩት ክለቦች ያደረጓቸው እንቅስቃሴ በበርካታ የእግር ኳስ አፍቃሪያን ዘንድ ተጠብቆ ነበረ። የቅዳሜ ዕለት የተወሰኑትን ጨዋታዎች ለማንሳት የአርሰናልን ጨዋታ በተመለከተ እንግዲህ ከጨዋታው መጠናቀቅ በኋላ እንግዲህ የአርሰናል ደጋፊዎች በዚህ ውጤት የበለጠ መደሰታቸውን የገለጹት በጨዋታው እንቅስቃሴ ሲያውም በተመዘገበው ውጤት ማለት ነውና የአርሰናል አስቀድሞ ጎል ያለማስቆጠርና በጨዋታው ሂደት ውጤቱን አስተማማኝ ያለማድረጉ እስከ መጨረሻው ደቂቃ ድረስ ደጋፊው እንግዲህ በከፍተኛ ትኩረት ጨዋታውን እንዲከታተል አድርጎታል። ወልቨርሃምፕተን ወንደረርስ ነው የገጠመው በሜዳው ኤሚሬትስ ማለት ነውና ከዚህ አንጻር አርሰናል አሁን ያለበትን ቁመና ከግምት በማስገባት በእርግጥ ተጫዋቾች ጉዳት ላይ ሆን እንደነበሩበት እናስታውሳለን። ነገር ግን ወልቨርሃምፕተን ወንደረርስን በቀላሉ ሊያሸንፍ ይችላል የሚል ቅድመ ግምቶች ነበሩ። ነገር ግን ወደ ጨዋታው ስንመጣ የተመዘገበው ወይም ያየናቸው ነገሮች ፍጹም ተቃራኒ ናቸው ማለት ይቻላል። እርግጥ ነው አርሰናል ግብ የማግባት አጋጣሚዎችን ቻንሶችን በመክፈት ወልቭስ የተሻለ እንደሆነ ይታወቃል በአንዳንድ አካሄዶች ማለት ነው በዚህም ጨዋታ ላይ ብንመለከት። ነገር ግን በካውንተር አታክ ደግሞ የሚገኙትን ኳሶች ጎል አስቆጥሮ ጫና ውስጥ ለመክተት የወልቨርሃምፕተን ወንደረርስ ተጫዋቾች ታክቲካሊ እጅግ በጣም ዲሲፕሊንድ ነበሩ ማለት ይቻላል። የሚያገኟቸውን ኳሶች በካውንተር አታክ ቶሎ ብለው የአርሰናል የተጋጣሚ መረብ ላይ ጎሉን ለማሳረፍ የነበራቸው ጥረት በተለይ ዋንግ የነበረው እንቅስቃሴን ተመልክተናል። የመጀመሪያው ግማሽ 45 ላይ አንድ ኳስ አግኝቶ ወዲያው በፍጥነት በመሄድ ጎል ለማስቆጠር ያደረገው ሙከራ በራያ ነው የተደናቀፈበት እንጂ ያንን ኳስ ራያ ማዳን ባይችል ጎል አስቆጥረው ቢሆን ደግሞ የበለጠ ጫና ውስጥ ሊከቱት የሚችልበት እድል ነበረ። ነገር ግን አርሰናል ወሳኙን 3 ነጥብ ጥሩ ባልሆነበትም ጨዋታ ማሳካት መቻሉ የበለጠ መሪነቱን አጠናክሮ መሄዱ ደግሞ የበለጠ በቀጣዩ ጨዋታ ላይ ትልቅ እድልን የሚይዝለት ነው የሚሆነውና የአርሰናል ደጋፊዎች ውጤቱ ምንም አጫዋቱ ምንም ይሁን ምን ነገር ግን ከጨዋታው ሙሉ 3 ነጥብ ማግኘታችን አስደስቶናል የሚሉ መረጃዎችን ተመልክተናል ማለት ነው። አንድም የአርሰናል ተጫዋች ጎል ማስቆጠር አልቻለም። 3 ጎሎች መረብ ላይ ሲያርፉ ለራሳቸውም ለአርሰናልም ያሸናፊነቱን 2 ግቦች ከመረብ ማሳረፍ የቻሉት የራሱ የወልቨርሃምፕተን ወንደረርስ ተጫዋቾች ናቸው። ግብ ጠባቂው ጆን ሳንቶስ እንደዚሁም ተከላካዩ ደግሞ ሞስኬራ ናቸው። 94ኛው ደቂቃ ላይ እንግዲህ አንድ አቻ በሆነ ውጤት ነበር ጨዋታው እየሄደ የነበረው። በተለይ አሮኮ ዳራ ያስቆጠራት የ90ኛው ደቂቃ ላይ ለአርሰናል ደጋፊዎች እጅግ በጣም ከፍተኛ ጫና ውስጥ የከተተና ጭንቀት ውስጥ የከተተ ነበረ። 94ኛው ደቂቃ ላይ ገብርኤል ጄሱስ ነው ያንን ጫና በማሳደር ተቀይሮ ከገባ በኋላ ተጫዋቹ ላይ ጎሉን ራሱ ላይ እንዲያስቆጥር የዳረገው ሞስኬራ ጎሉን ሲያስቆጥር የገብርኤል ጄሱስ ጫና እጅግ በጣም ከፍተኛ ነበር። ታይሚንጉን አስቶታል። በዛ ላይ ሸፍኖት ነበረ ወደ ላይ የማህዘመቱ ሲሻማ ከዘለሉ በኋላ ማለት ነውና አየር ላይ ያለ እንግዲህ ያንን ፖዚሽን በማሳየት በቀላሉ ጎሉ እንዲቆጠርና ሚዛኑ እንዳይጠብቅ የሚመታበትን አቅጣጫ እንዳይመለከት ጋርዶታልና ይሄ ደግሞ እጅግ በጣም የሚገርም ሆኖ ትልቅ ክሬዲት አሰጥቶታል ለዚህ ለብራዚላዊ ኢንተርናሽናል። ብዙ የአርሰናል ደጋፊዎች ሲያመሰግኑት ተመልክቻለሁ። የተለያዩ አገላለጾች ነበሩ በዚህ እንቅስቃሴ ላይ። አርሰናል በተለይ ባለቀ ሰዓት ይህንን ጎል አስቆጥሮ መሪነቱን ማጠናከሩ በቀጣይ እንግዲህ ከኤቨርተን ጋር ነው ጨዋታውን የሚያከናውነው ቅዳሜ ምሽት 5 ሰዓት ላይ በጉዲሰን ፓርክ የሚደረግ ጨዋታ ነውና ወደዛ ጨዋታ በአሸናፊነት እንደዚሁ ለመጓዝ የሚያስችላቸው ናቸው። በአስተን ቪላ ተሸንፈው ነበረ። በአስተን ቪላ ከተሸነፉ በኋላ ደግሞ ይህንን ውጤት ማግኘታቸው የበለጠ ለመድፈኞቹ
ደጋፊዎች ጥሩ ነገር ተመልክተናል። ሳሊባ መመለሱ ደግሞ በዛ እንቅስቃሴ ላይ በጣም ጥሩ እንደሆነ ደጋፊዎቹም ሲናገሩ ነበረ። እሱም ደግሞ ያው ብዙ በመልካም በአጠቃላይ መልካም ጤንነቱ ቢመለስለትም ነገር ግን በአንዳንድ የጨዋታ ሂደት ላይ ደግሞ እንደዚሁ እንደ በፊቱ አይነት ሁኔታዎች አልተመለከትንበትም። ነገር ግን ደግሞ በቀጣይ ጨዋታ ወደ ቀድሞ አቋሙ ይመለሳል ተብሎ ይገመታል። ትላንት በዛው ዕለት የተደረጉ ሌሎች ጨዋታዎች ነበሩ። ሊቨርፑል በአንፊልድ ሮድ ብራይተንን በገጠመበት እንቅስቃሴ 2-2 በሆነ ውጤት ማሸነፍ ችሏል። ፈረንሳዊ ኢንተርናሽናል ኡጎ ኢኪቲኬ ግሩም ጎሎች እንደዚሁ ከመረብ ማሳረፍ ችሏል። አንደኛውና 60ኛው ደቂቃ ላይ በጨዋታው እንቅስቃሴም በጣም ጥሩዎች ነበሩ። በእርግጥ ብራይተንም የግብ ማግባት አጋጣሚዎችን በነ ሚቱማ አማካኝነት አግኝተው ያመከኗቸውን ኳሶች ተመልክተናል። ከዛም ባለፈ ሌሎችም ተጫዋቾች እንደዚሁ ጎል የማግባት እድሎችን ፈጥረው ነበር። ነገር ግን የሊቨርፑል ተከላካዮች እንደነ ኢብራሂም ኮናቴ፣ ቨርጂል ቫን ዳይክን የመሳሰሉ ተከላካዮች በጥሩ ሁኔታ የብራይተንን እንቅስቃሴ እንደዚሁ ሲገቱ የነበረበትን ሁኔታ ተመልክተናል። ከአስቀድሞ ይህ ጨዋታ ከመደረጉ በፊት በተለይ በሞሐመድ ሳላና በአሰልጣኝ አርነ ስሎት መካከል የተፈጠረውም ችግር ተፈቷል። ወደ ጨዋታውም እንደዚሁ ይዘውት ገብቷል። እሱም ሳላም ጎል ለማግባት ጓጉቶ ነበር። ብዙ ደጋፊዎች እሱ ኳስ ሲይዝ ይጮሁ ነበር፣ ጎል እንዲያገባ ፍላጎት ነበራቸው። ያው እርቁን ተከትሎ ከደጋፊዎችም ጋር ነው ጭምር የታረቀው ማለት ይቻላልና አንዳንድ ቅሬታዎች ሲነሱበት ነበር። ነገር ግን እሱ ደግሞ በእንቅስቃሴ ለመካስና ጎል አስቆጥሮ ያለበትን ሁኔታ ለማሳየት ፈልጎ ነበር ቡድኑን ለመርዳት። ነገር ግን ጎል ለማግባት አልተሳካለትም። በጨዋታው እንቅስቃሴው ግን በጣም ጥሩ እንደነበረ ተመልክተናል ማለት ነውና ይሄን አይተናል። ሊቨርፑልም ወደ አሸናፊነቱ ተመልሷል። ቼልሲም እንደዚሁ በሜዳው ስታንፎርድ ብሪጅ ያደረገውን ጨዋታ ኤቨርተንን 2-2 በሆነ ውጤት አሸንፏል። ኮል ፓልመርና ማሎ ጉስቶ ናቸው እነዚህን ሁለት የአሸናፊነት ግብ ከመረብ ማሳረፍ የቻሉት። የመጀመሪያው ግማሽ 45 ከመጠናቀቁ አስቀድሞ ነው 21ኛው ደቂቃ ላይና 45ኛው ደቂቃ ላይ ኮል ፓልመርና ማሎ ጉስቶ ኳስና መረብን ማገናኘት የቻሉት ማለት ነው። በተለይ ኮል ፓልመር ወደ ጎል አግቢነቱ መመለሱ የበለጠ ለቼልሲ ደጋፊዎች አስደሳች ነው ብለን እናስባለን። ክሪስታል ፓላስን ያስተናገደው የገጠመው የአሰልጣኝ ፔፕ ጋርዲዮላው ቡድን ማንቸስተር ሲቲም እንደዚሁ 3-2 በሆነ ውጤት ማሸነፍ ችሏል። ሃላንድ ግብ አይመሬው ተጫዋች ሁለት ግቦችን በፍጹም ቅጣት ምትና በጨዋታ ማስቆጠር ችሏል። በዚህ እንቅስቃሴ ላይ ፊል ፎደን ነው 69ኛው ደቂቃ ላይ ሌላኛው ግብ ከመረብ ማሳረፍ የቻለው። ክሪስታል ፓላስ የመጀመሪያው ግማሽ 45 በተለይ 15 ደቂቃው ላይ ከፍተኛ ጫና ፈጥሮ ለመጫወት ችሏል። ጎሎችንም ለማስቆጠር ተቃርቦ ነበረ። በነ ሳር አማካኝነት እንደዚሁም ዲያን ፊሊፕ ማቴታን የመሳሰሉ ተጫዋቾች የፊት መስመሩን በጥሩ ሁኔታ እየመሩ ጥሩ አጋጣሚዎችን መፍጠር ችለው ነበረ። ነገር ግን የግብ ማግባቱን ሚና የወሰደው ግን በፍጹም መከላከል ያለውን ታክቲክ ተመልክተናል። የአሰልጣኝ ፔፕ ጋርዲዮላው ቡድን 3-2 በሆነ ውጤት በማሸነፍ እንደዚሁ ከአርሰናል ጋር ያለውን የነጥብ ልዩነት እንደዚሁ በሁለት ልዩነት አሁንም እንዲቀጥል ያስቻለበትን ውጤት ነው ማስመዝገብ የቻለው ማለት ነው። ሌሎች ጨዋታዎች ተደርገዋል። አስተን ቪላም እንደዚሁ ተከታታይ ድሉን ማስመዝገብ ችሏል። አስተን ቪላ ከዌስትሃም ዩናይትድ ጋር ያደረገውን ጨዋታ 3-2 በሆነ ውጤት ማሸነፍ ችሏል። ነጥቡንም ወደ 33 ከፍ ማድረግ ችሏል ማለት ነውና አሁን ላይ ሶስተኛ ደረጃ ላይ ነው የሚገኘው። ቼልሲ 28 ነጥቦች አሉት፣ አራተኛ ደረጃ ላይ ተቀምጧል። ክሪስታል ፓላስ በ26 ነጥብ፣ ሊቨርፑልም 26፣ ሰንደርላንድ 26፣ ማንቸስተር ዩናይትድ ደግሞ 25 ነጥቦችን ይዘው የደረጃ ሰንጠረዡን ይዘው እየተመለከትን እንገኛለን። ዛሬ ምሽት የሚደረገው ተጠባቂን ጨዋታ ስንመለከት በኦልድ ትራፎርድ ስቴዲየም ማንቸስተር ዩናይትድ ከበርንማውዝ ጋር የሚያደርጉት ጨዋታ ትልቅ ትኩረትን አግኝቷል። ማንቸስተር ዩናይትድ ካለፉት 5 ጨዋታዎች ሁለቱን ማሸነፍ ችሏል፣ ሁለቱን ባቻ ውጤት ማጠናቀቅ ችሏል። አንድ ሽንፈት አጋጥሞታልና አሁን በተከታታይ ድል ለማስመዝገብ ነው በዚህ እንቅስቃሴ ወደ ሜዳ የሚገቡት ማለት ነው። ከዚህ ቀደም አንድ ድል ማስመዝገባቸው የሚታወስ ነው። ስለዚህ 25 ነጥብ ላይ ነው የሚገኙ፣ 8ኛ ደረጃ ላይ ይገኛሉ። ዛሬ የሚያደርጉትን ጨዋታ አስቀድሞ የወጣ የደረጃ ሰንጠረዥ ነው። ይህን ጨዋታ ማሸነፍ ከቻሉ ነጥባቸውን ወደ 28 ከፍ ያደርጋሉ። ስለዚህ ከቼልሲ እኩል ማስተካከል ይችላሉ። 6ኛ ደረጃ ላይም መቀመጥ የሚችሉበትን ውጤት ማስመዝገብ ይችላሉ ማለት ነውና ዛሬ የሚደረገው ጨዋታ ይጠበቃል። ተጋጣሚያቸው በርንማውዝ በዚህ ዓመት ትንሽ የመዳከም ነገር አለ። ያለፉትን ጨዋታዎች ማሸነፍ አልቻለም። 5 ጨዋታዎችን አድርጎ እንደዚሁ 3ቱን ጨዋታ በአቻ ውጤት ያጠናቀቀበትን ሁኔታ ተመልክተናል ማለት ነውና በርንማውዝ 20 ነጥብ ይዞ 15ኛ ደረጃ ላይ ነው የሚገኘው። በዛሬው ጨዋታ አንድሬ ኦላ
ይህንን ጨዋታ ለማሸነፍ ወደ ሜዳ እንገባለን የሚል አስተያየት እንደዚሁ ሰጥቷል ማለት ነው። ዛሬ ከሚደረገው የማንቸስተር ዩናይትድ እና የበርንማውዝ ጨዋታ ጋር በተያያዘ የቡድን ጉዳቶችን በተመለከተ ወይም የተጫዋቾችን ጉዳት በተመለከተ አሰልጣኝ ሮበን አሞሪም በማንቸስተር ዩናይትድ በኩል የሰጡት አስተያየት አለ። በዚህም መሰረት ማንቸስተር ዩናይትድ ዛሬ ማቲያስ ዴሊት እና ሃሪ ማጉዌር ወደ ሜዳ እንደማይመለሱ እንደዚሁ ተገልጿል። ቤንጃሚን ሴስኮ ከጉዳቱ አገግሞ በዛሬውም ጨዋታ ላይ ይሰለፋል የሚሉ መረጃዎች እየወጡ ነው የሚገኙትና እስካሁን ድረስ አልተረጋገጠም። በእርግጥ ነገር ግን ተቀይሮ ቢያንስ ሊገባ የሚችልበት እድል እንዳለው ተነግሯል። ሐማድ ዲያሎ እንደዚሁ ማዝራዊና ብሪያን ሙቤቡ ወደ አፍሪካ ዋንጫ የውድድር መድረክ ከማለፋቸው በፊት በዛሬው ጨዋታ ላይ ሊሳተፉ የሚችሉበት እድል አለ ተብሏል። ነገር ግን ደግሞ ፊፋ እስከ ቅዳሜ ድረስ ነበረ ቡድናቸው ወይም እስከ እሁድ ድረስ ነበረ የክለቦቻቸው የነበራቸውን ግልጋሎት ጨርሰው ወደ የሀገራት ብሔራዊ ቡድናቸው እንዲያመሩ መመሪያ ያወጣውና ከዚህ ጋር ተያይዞ በስፔን ያሉ ተፈቅዶላቸዋል። የማንቸስተር ዩናይትድስ ጉዳይ እየተባለ ብዙ ሲነሳና ቅሬታ አንዳንድ ሶሻል ሚዲያው ላይም እየተመለከትን ነበረ። የነሱም ጉዳይ እስከ መጨረሻው ድረስ እንደዚሁ እንዳልተረጋገጠ ነው እየተገለጸ የሚገኘው። በምሽቱ እንግዲህ የስፖርት ዜና ጎጃችን ላይ ይህንን ጨዋታ የምንመለከተው ነው የሚሆነው። እነዚህ አፍሪካውያን ተጫዋቾች ለዩናይትድ ግልጋሎት ይሰጣሉ አይሰጠውም የሚለውን ጉዳይ ማለት ነው። ወደ ስፔን ላሊጋ ጨዋታዎች ስናልፍ እንደዚሁ ባርሴሎና በሳምንቱ መጨረሻ ቀናት ያደረገውን ጨዋታ በድል መደምደም ችሏል። ኦሳሱናን ነበር በሜዳው የገጠመው። ለበርከት ላሉ ደቂቃዎች የመጀመሪያው ግማሽ 45 እንደውም ጎል አልተቆጠረበትም ነበረ። ጎል ያስቆጥራሉ ተብሎ ተጠብቆ ነበረ ይህንን ጨዋታ። ነገር ግን ራፊና ባስቆጠራቸው ሁለት ግቦች ነው 2-0 በሆነ ውጤት ባርሴሎና ኦሳሱናን ማሸነፍ የቻለው። መሪነቱንም እንደዚሁ አጠናክሮ መሄድ የቻለበትን ውጤት ማስመዝገብ የቻለው ማለት ነው። ትላንት የተደረገ ጨዋታ አለ። አልቫሬዝን ከሪያል ማድሪድ ጋር ያገናኘው ጨዋታ በሪያል ማድሪድ 2-1 አሸናፊነት ፍጻሜውን አግኝቷል። በዚህ እንቅስቃሴ ላይ ፈረንሳዊ ኢንተርናሽናል ክሊያን ምባፔ 24ኛው ደቂቃ ላይ ሮድሪጎ ደግሞ እንደዚሁ 76ኛው ደቂቃ ላይ የሎስ ብላንኮቹን የአሸናፊነት ግብ ከመረብ ማሳረፍ ችሏል። ከባርሴሎና ጋር ያላቸውንም የነጥብ ልዩነት እንደዚሁ ማጥበብ የቻሉበትን ውጤት ነው ማስመዝገብ የቻሉት። አሁን ላይ ባርሴሎና በ43 ነጥቦች የላሊጋውን የደረጃ ሰንጠረዥ በቀዳሚነት ይመራል። እንደዚሁ በ4 ነጥብ ዝቅ ያለው ሪያል ማድሪድ በ39 ነጥብ ይከተላል። ቪላሪያል ደግሞ 35 ነጥቦችን ይዞ ሶስተኛ ደረጃ ላይ ተቀምጧል ማለት ነው። ክቡራትና ክቡራን ተመልካቾቻችን እንግዲህ የስፔን ላሊጋን የከፍተኛ ጎል አስቆጣሪነትን ክሊያን ምባፔ ነው በቀዳሚነት እየመራ የሚገኘው ማለት ነው። ያሉን መረጃዎች ይህንን ይመስላሉ። በምሽቱ የስፖርት ዜና ወጃችን ላይ የተለያዩ መረጃዎችን ይዘን ዳግም የምንመለስ ነው የሚሆነው። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። መረጃዎቹን ወደ እናንተ በማድረስ ገዛይ እንዱላ፣ የካሜራ ባለሙያዎቻችን ቢቂላ ተስፋዬና ጋሻው ዳኛው ከኛ ጋር ቆይታ አድርገዋል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ የሚደርሱ ይሆናል። ስለተከታተላችሁን እጅግ በጣም እናመሰግናለን። መልካም ጊዜ ይሁንላችሁ።